ጤና ይስጥልኝ ተመልካቾቻችን እንደምንቆያችሁ ሳምንታዊ ነጸብራቅ ዝግጅታችን ተጀምሯል። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ ዋዜማ በሰላም አደረሳችሁ ማለት እንወዳለን። እኔ ደኑ ታላ ነኝ። እዚህ ስቱዲዮ አንድ እንግዳ አለኝ። እንግዳዬ ከአዲስ ሚዲያ ኔትወርክ ነው። አቡቻሌ ይባላል። በወቅታዊ ፕሮግራሞች ላይ ታውቁታላችሁ። ከሱ ጋር በኋላ ላይ ተመልሰን ውይይት እናደርጋለን። እኔ ግን በሳምንቱ በሀገር ውስጥ በተለይ ሰፊ ሽፋን ያገኙ የተወሰኑ ጉዳዮችን ላስታውሳችሁና ወደ ውይይታችን እንቀጥላለን። አብራችሁን ቆዩ። እንግዲህ በሳምንቱ ሰፊ ሽፋን ያገኘ ወይንም ደግሞ እንደ ሀገር ትልቅ ትኩረት ሊስብ የቻለ ጉዳይ የ2017 ዓመተ ምህረት የ9 ወራት የመንግስት የእቅድ አፈጻጸም የተገመገመበት ሳምንት ነበረ። መሰረታዊ በሆኑ ጉዳዮች ላይ ግምገማ ተደርጓል ማለት ነው። በተለይ ደግሞ በዋነኛነት በማክሮ ኢኮኖሚ ትግበራው እንዴት ሄደ ባለፉት 9 ወራት፣ ከዛ ባሻገር ደግሞ አሁን ባለው የዓለማችን የኢኮኖሚ አካሄድና አዝማሚያ በሀገራችን ኢኮኖሚ ላይ ምን አይነት ተጽዕኖ ሊያሳድር ይችላል፣ በውጭ ግብይት በውጭ ንግድ ደግሞ የተገኙ ገቢዎች ምን ያህል ናቸው፣ ከዛ ባሻገር እንግዲህ በጥቅሉ እነዚህ ጉዳዮች ምልከታ ተደርጎባቸዋል። ከዛ ባሻገር ደግሞ በእያንዳንዱ ሴክተር መስሪያ ቤቶች ያሉ ተቋማት ወይም ሚኒስቴር መስሪያ ቤቶች በስራቸው ያለውን አፈጻጸም ማብራሪያ የሰጡበት በ9 ወራት ውስጥ ምን አይነት ተግባሮች እንደተከናወኑ፣ ምን ስኬቶች፣ ምን ተግዳሮቶች እንደነበሩ ማብራሪያ የሰጡበት ሳምንት ነበረ። በኋላ ላይ ተመልሰን ይሄንን ጉዳይ ውይይት እናደርግበታለን። የራሳችን ምልከታ እናጋራቸዋለን ተመልካቾቻችን። ቀጥሎ የምንመለከተው ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ልኡካቸውን ይዘው ቪየትናም ሰፋ ያለ ጉብኝት ሲያደርጉ እንደነበረ ሁላችንም ተመልክተናል። እንግዲህ የሁለቱን ሀገራት ወዳጅነት ለማሳደግ የሚችል ሰፋ ያለ ጠንከር ያለ ቆይታ ነው ያደረጉት። በዚህ ቆይታቸውም ከሀገሪቱ ፕሬዝዳንት ጀምሮ ጠቅላይ ሚኒስትሩን ጨምሮ በሀገሪቱ ያሉ ትልልቅ የመንግስት የስራ ኃላፊዎች እንዳነጋገሩ በተለያዩ ጉዳዮች ላይ ተወያይተው ስምምነትም እንደተፈራረሙ መመልከት ችለናል። ከዛ ባሻገር ደግሞ በፒ4ጂ ጉባኤ ላይ ጠቅላይ ሚኒስትሩ የሀገራቸውን ተሞክሮ አጋርተዋል። እንደዚሁም ደግሞ በቀጣይ የሚካሄደውን ጉባኤ በኢትዮጵያ ለማካሄድ የሚያስችላቸውን ዋንጫ ተቀብለዋል ማለት ነው። የዚህም ጉዳይ ላይ በኋላ ላይ ሀሳብ እናነሳለን ተመልካቾቻችን። ቀጥሎ የምንመለከተው ጉዳይ የሚሆነው እንግዲህ የፋሲካ በዓል ሰሞነ ህማማትን አሳልፈናል። አሁን የፊታችን ነገ እሁድ ደግሞ የትንሳኤ በዓል ይከበራልና እንደ ሁልጊዜው ጠቅላይ ሚኒስትሩን እንደዚሁም ከንቲባ አዳነች አቤቤ በተለይ ክልሎች የማዕድ ማጋራት ስነ ስርዓቶች ሲካሄዱ ነበረ። በተለይ በአዲስ አበባ ከተማ አስተዳደር ወደ 200 ሺህ ለሚጠጉ ዜጎች ማዕድ ማጋራት ተችሏል። ይህንን በዓል ምክንያት በማድረግ ከዛ ባሻገር ደግሞ በከንቲባ ጽህፈት ቤት ስር ደግሞ 5000 ለሚሆኑ ዜጎች ከተማ አስተዳደሩ ማዕድ አጋርቷል። እንደዚሁም ደግሞ በጠቅላይ ሚኒስትር ጽህፈት ቤት ስር ለሚገኙ በደሞዛቸው ዝቅተኛ ደሞዝ ላላቸው ገቢ ላላቸው ወገኖችም ጠቅላይ ሚኒስትሩ ማዕድ ያጋሩበት ነበር። እንግዲህ በተለይ በበዓላት ጊዜ በሚደረጉ የማዕድ ማጋራት ሰው ዜጎች ያለባቸውን የኑሮ ጫና ለመቀነስ ወይንም በበዓላት ጊዜ ያለውን ወጪ ሁላችንም እናውቀዋልና ያንን ለማቃለል የሚያስችል በአዲስ አበባ ከተማ እንደዚሁም በክልሎች የማዕድ ማጋራቶች በመንግስትም በተለያዩ ባለሀብቶች እንደዚሁም በግለሰቦች ሲደረግ ተመልክተናል። ቀጥሎ የምናነሳው ጉዳይ የሚሆነው እንግዲህ ከዚህ ቀደም በጎፋ አካባቢ ተከስቶ የነበረውን የመሬት መንሸራተት አደጋ ሁላችንም እናስታውሳለን። አሁን ደግሞ ከሰሞኑን ሪፖርተር ይዞ በወጣው መረጃ መሰረት እዚሁ አካባቢ ላይ ወደ 70 የሚጠጉ ቀበሌዎች አሁንም የመሬት መንሸራተት አደጋ ስጋት እንዳለባቸው የዞኑ አደጋ ስጋት ስራ አመራር ጽህፈት ቤትን ጠቅሶ ሪፖርተር ዘግቧል። በዚህ መረጃ መሰረት እንግዲህ አሁንም 70 ቀበሌዎች የመሬት መንሸራተት አደጋ ስላለባቸው እነሱን ዜጎች የማንቀሳቀስ በተለያዩ ተቋማት ቀይ መስቀልን ጨምሮ ለነዚህ ምንድነው ሊፈናቀሉ ለሚችሉ ዜጎች ከዚህ በፊትም አደጋው በደረሰበት አካባቢ ላሉ መኖሪያ ቤቶችን የመገንባት ስራ እየተሰራ ቢሆንም ግን አሁንም የቀሩን የክረምቱ የዝናብ ጊዜ ሊገባ ጥቂት በመሆኑ ነዋሪዎቹ ስጋት እንዳለባቸው መግለጻቸውንም ነው ያመላከተው። እንግዲህ በዚህ መረጃ መሰረት ከዚህ ቀደም የገጠመውን አሳዛኝ አደጋ ሁላችንም እናስታውሳለንና ይህንን አደጋ አስቀድሞ ለመከላከልም የሚመለከታቸው አካላት ርብርብ እንዲያደርጉ ድጋፍ እንዲያደርጉ በዞኑ አቅም ብቻ የሚቻል ስላልሆነ የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ጥሪ ማድረጉን ሪፖርተር ጋዜጣ አስነብቧል ማለት ነው። ቀጥሎ የምናነሳው ጉዳይ የሚሆነው እንግዲህ ሁላችንም አሳዛኝ ሆኖ እኔ በበኩሌ በጣም ያዘንኩበት ጉዳይ ነው። በሀገራችን ብቻ ከሚገኙ ጥቂት
እንስሳት መካከል ብርቅዬ ከሆኑ እንስሳት መካከል ዋሊያ አንደኛው ነው። እንግዲህ ከሰሞኑን የተመለከትነው መረጃ ይህንን ዋሊያ በማደን ለራሳቸው ለግል ጥቅማቸው የሚያውሉ ግለሰቦችን ብሔራዊ ፓርኩ የሰሜን ተራሮች ብሔራዊ ፓርክ በቁጥጥር ስር ማዋሉ እንደውም እነሱም በቁጥጥር ስር ለማዋል የተኩስ ልውውጥ ሁሉ እንደነበረ አሳውቋልና ምን ያህል የተደራጀ ወይንም ደግሞ ለቁጥጥር አዳጋች የሆነ የአደን ሂደት እየተካሄደ እንደሆነ የሚያመላክተን ነው። እንግዲህ እነዚህ ዋሊያዎች ቁጥራቸው እየተመናመነ እንደሆነ ተገልጿል። ለዚህም አንደኛው ምክንያት በአካባቢው የሚደረገው ከፍተኛ የሆነ አደን እንደሆነ ተገልጿል። ይሄ በጣም አሳዛኝ ነው። ምክንያቱም በሀገራችን ብቻ የሚገኝ እጅግ ውድ የሆነ የተፈጥሮ ጸጋ ስለሆነ ይህንን መንከባከብ ይኖርብናል። እንዴት አየሁ ይህንን ጉዳይ ቻለኝ? እንግዲህ ያው ኢትዮጵያችን በዓለም አቀፍ ደረጃ ስሟ እንዲነሳ ከሚያደርጉን ጸጋዎቻችንና ሴቶቻችን መካከል የሰሜን ተራራ ብሔራዊ ፓርክ አንደኛው ነው። ከዚሁ ፓርክ ውስጥ ደግሞ በጣም በርካታ በሚሊዮን የሚቆጠሩ የውጭ ሀገራት እንዲሁም ኢትዮጵያውያን ዜጎች ወደ ስፍራው ለማቅናታቸው ምክንያቱ ቀደም ሲል ያነሳሽው የዋሊያ ነው። በዓለም አቀፍ ደረጃ ብርቅዬ ተብሎ በኢትዮጵያ ብቻ የሚገኝ ትልቅ ሀብታችን ነው። እንግዲህ እየተመለከተ እንዳለው አይነት አደኖች ብቻ ሳይሆን በስፍራው ላይ ከዚህ ቀደም በተለይ ከዚህ ከሰሜኑ ጦርነት ጋር በተያያዘ የጸጥታ ችግር የነበረበት አካባቢ አዋሳኝ እንደመሆኑ መጠን በአማራ ክልልና ትግራይ አካባቢዎች ላይ የጸጥታ ችግር በስፋት ሲነሳበት የነበረ ህገወጥ አደን ብቻ ሳይሆን የእርሻ ማስፋፊያም አካባቢው ላይ አጎራባች በርካታ አርሶ አደሮች እንደመኖራቸው የእርሻ መሬትን እንግዲህ ለመቀራመት በሚል ፓርኩን ድንበር ዘልቀው በመግባት በተደጋጋሚ የእርሻ ማስፋፋት የሚያደርጉበት አደጋ የተጋረጠበት አካባቢ እንደሆነ ይታወቃል። ከዚህ ቀደም ዩኔስኮ ከአንድም ሁለት ጊዜ በቀይ ሊስት ውስጥ ገብቶ የነበረ ነው። ምናልባት ከዓለም አቀፍ ደረጃ ላይ ከሚጎበኙ ሀብቶች ተብሎ ከተዘረዘሩ ዝርዝር ውስጥ የመውጣት አደጋም ጭምር የነበረበት ነውና እያየን ያለው ነገር በጣም እጅግ በጣም አስደንጋጭ ነው። በመንግስት በሚመለከታቸው አካላት ብቻ ሳይሆን በህብረተሰቡ እንግዲህ ተገቢ ቁጥጥር እስካልተደረገለት ድረስ ሀብቱን በቅርቡ የማጣት እድላችን ከፍተኛ እንደሆነ ያሳየ ነው። በጣም በቁጥር አነስ እያሉ መምጣታቸውም እየተነሳ ይገኛል ዋሊያዎቹና እንግዲህ የተመለከትነው መረጃ አስደንጋጭ ብቻ ሳይሆን ቆም ብለን እንድናስብ እርምጃ እንዲወሰድም ጭምር መነሳሻ የሚሆን ነው። ሄደን በትክክል እንግዲህ ፓርኩ ነው ይህንን መረጃ ያወጣው። የሚመለከታቸው ከፌዴራል እስከ ክልል ያሉ አካላት ጠንከር ያለ እርምጃ ሊወስዱ ይገባል። በተለይ ደግሞ የአካባቢው ማህበረሰቦች ወቅታዊ ነገር ሳይሆን ዘላቂነት ያለውን ጥቅም ታሳቢ በማድረግ እነዚህን ዋሊያዎች መጠበቅ፣ መንከባከብ፣ ቁጥራቸው እንዲያገግም ማድረግ ያስፈልጋል ማለት እንወዳለን። ቀጥሎ የምንመለከተው ጉዳይ በኋላም ላይ ከእንግዳይ ጋር የምናነሳው ጉዳይ የሱዳን ቀውስ ነው። እንግዲህ በሱዳን ኦልሞስት ወደ 3 አመቱን እያስቆጠረ የሚገኝ ትልቅ የሆነ የእርስ በርስ ጦርነት እየተካሄደ ነው የሚገኘው። የሱዳናውያን በሚሊዮን የሚቆጠሩ ሱዳናውያን ከሀገራቸው ተሰደዋል። በመቶ ሺዎች የሚቆጠሩ ህይወታቸውን እያጡ ነው የሚገኙት። በዓለማችን ላይ ታይቶ የማይታወቅ አይነት ቀውስ ሱዳን እያስተናገደች እንደሆነ በተለያዩ መገናኛ ብዙኃን ይነገራል። ከሰሞኑ ደግሞ የአፍሪካ ህብረት ጉዳዩን አስመልክቶ ያወጣው መግለጫ አለ። ይህንንም ጉዳይ ከእንግዳይ ጋር እናነሳዋለን። ተመልካቾቻችን እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። አስቀድሜ ያላስተዋወቅኩትም ጌታቸር ጥበቡ የኢቢሲ ጋዜጠኛ ነው። አሁን ተቀላቅሎናል። በዓል ስለሆነ ትንሽ መንገዱ ተቸገርክ አይደል? ተዘጋግቷል። እየሮጥኩ ነው የመጣሁት። ተጠይቃለሁ ተመልካቾቻችን። እኔ በኋላ ቀጣለሁ። ተመልካቾቻችን የሚቀሩ ይሏል ብዬ አስባለሁ። ተመልካቾቻችን በድጋሚ እንድትከታተሉ እንጋብዛለን። እንግዲህ ቀደም ሲል ያነሳናቸው ሀሳቦች አሉ፣ ያስተዋወቅኳቸው ርዕሰ ጉዳዮች። አንደኛ አስቀድመን የምናነሳው የመንግስት የ9 ወራት የእቅድ አፈጻጸም የተገመገመበት ሳምንት ነበርና በአጠቃላይ የመንግስት ስራዎች እንዴት እየተካሄዱ ነው፣ በተለይ ደግሞ ማክሮ ኢኮኖሚውን በተመለከተ ሰፋ ያለ መግለጫዎች ወይንም ማብራሪያዎች የተሰጡበት ሳምንት ነበርና እንግዲህ ካንተ ጀምራለሁ። አቡ ካንተ ጀምራለሁ፣ ወደ አንተ ቀጥላለሁ። አሁንምና እንዴት አየኸው በአጠቃላይ ያለውን የ9 ወራት የመንግስትን አፈጻጸም?
ከሱን አመሰግናለሁ። እንግዲህ ሀገራችን ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ለመምጣት መንገድ የጀመረችበት አመት ነው። በተለይ 2017 አመት ከዛ ቀድሞ ባለው አመት በትግበራ ደረጃ በተወሰኑ የማክሮ የፊስካል ኢኮኖሚ ተብለው በኢኮኖሚው ረገድ የሚጠቀሱ ዘርፎች ላይ በተወሰነ መልኩ የተወሰዱ እርምጃዎች አሉ ውጤት እያሳዩ የመጡ በተለይ ከዚህ ከውጭ ምንዛሪ ተመን ጋር በተያያዘና የኢኮኖሚ ማክሮ ኢኮኖሚው ያደላድላሉ ተብለው የተገለጹ ዋነኛ የኢኮኖሚ ምሰሶች ጉዳይ ላይ እርምጃ ሲወሰድ በተወሰነ መልኩም ውጤቶችን እያየንበት የነበረ አመት ነው 2016 የቀደመው አመት። ዘንድሮ በተለይ ደግሞ በተሟላ መልኩ የማክሮ ኢኮኖሚ በሁሉም ዘርፎች ላይ ለውጥና ውጤት ማምጣት የሚችልበት ሂደት ላይ እንደሆነ ተመላክቷል። በ9 ወራት ሪፖርቶች የተወሰኑ የሚኒስቴር መስሪያ ቤቶችም እንደ ጥቅል በፕላንና ልማት ሚኒስቴር በኩል የቀረበውን ሪፖርትም ለማድመጥ ሞክሬ ነበር። በዋናነት ቀደም ሲል እንዳነሳን የማክሮ ኢኮኖሚ ከዚህ ቀደም በአገር አቀፍ ደረጃ አንድ ዘርፍ መር ብቻ የነበረው ኢኮኖሚ ከዚህ ቀደም በተደጋጋሚ ግብርና መር እያልን ስንጠና ከነበረው የኢኮኖሚ መር ወጥቶ ወደ ብዝሃ ልማት ዘርፎች ላይ የተሸጋገረበት አመት ነው። አንድ ግብርና ብቻ ሳይሆን ቱሪዝምን፣ ማኑፋክቸሪንግ፣ ማዕድንና በቅርብ ደግሞ ዲጂታል ዘርፉን ጨምረን ሀገር እንድታድግበት ወደ በአራት ምሰሶዎችም ጭምር የተከፈለ እንደሆነ እናነሳለን። አራት የኢኮኖሚ የሀገራዊ ጸጋዎችን መነሻ ያደረጉ ኢኮኖሚ ልማቶች ናቸው። ከዚህ ጋር በተያያዘ በ9 ወር ውስጥ የተመዘገበው እንደ ትልቅ መርታ ማንሳት እንችላለን። ከፋፍለን ወደ ኋላ ላይ ከተመለከትናቸው በግብርና፣ በቱሪዝም ከነዚህ ከአራቱ የኢኮኖሚ መሰረቶች አንጻር መገምገም እንችላለን። ትልቁ ጉዳይ የግብርና ዘርፍ ነው። ከሱ ቀድሞ በ2017 አመት በተለይ እንዳጠቃላይ በሀገር አቀፍ ደረጃ የ8.4 በመቶ እድገት ይጠበቃል እንደ ሀገር ደረጃ በቅድ በ9 ወራት ውስጥ እንግዲህ የፕላንና ልማት ሚኒስትሩ ዶክተር ፍጹም እንዳነሱት ሊሳካ የሚችል ብቻ ሳይሆን ይህንን አሃዝ ሊያሻሽል በሚችል መንገድ በሁሉም ዘርፎች መርታ እንደተመዘገበም ጭምር አንስተዋል። በማክሮ ኢኮኖሚ ደረጃ ማክሮ ኢኮኖሚው ጤናማ እንዲሆን አንደኛው መመዘኛ የውጭ ዕዳ መክፈልና ውጭ ዕዳን ተመን ታሳቢ ያደርጉ ጉዳዮች ናቸው። እንግዲህ እስካሁን ባለው 9 ወራት ውስጥ እሳቸው እንደጠቀሱት ወደ 3.5 ቢሊዮን የሚደርስ ብር እንግዲህ በዕዳ ሽግሽግ ተደርጓል ማለት ነው። ይህም ደግሞ አንድም የማክሮ ኢኮኖሚው ጤነኛ መንገድ ላይ እንዳለ አመላካች እንደሆነ አንስተዋል። ይህንን ገንዘብ ወደ ሌሎች የልማት ዘርፎች ላይ በማስታከክም ጭምር በተለይ የድጎማም በጀታችን በማሳደግ ሌሎች የልማት ዘርፎችን እንድንጨምርበት እገዛ እንድናደርግበትም ጭምር ያገዘ እንደሆነ ያነሱትና በ9 ወራት ውስጥ በተለይ በማክሮ ኢኮኖሚ ሌቭል ሀገር በመልካም ብቻ ሳይሆን በተሻለ ሌሎች መርታ ምሳሌ በሚችልባቸው ዘርፎች ላይ እድገት ተመዝግቧል። ማኑፋክቸሪንግ፣ ግብርናው ብቻው ያስመዘገባቸው እድገቶች በዓለም አቀፍ ደረጃ መነሻ የሚሆኑ ናቸው። በ9 ወራት ውስጥ ኢትዮጵያ ኤክስፖርት ያደረገችው የውጭ ገንዘብ በዶላር ስናስበው ምናልባት በ9 ወር ውስጥ ያለው ባለፈው አመት ከተመዘገበው በሙሉ አመቱ ከተመዘገበው እንኳን ብልጫ አለው። ቀሪ 100 ቀናት እያሉት እንኳን በውጭ ንግዱ ዘርፉ ላይ ከፍተኛ ምርታ እንዳለ ያሳየ ነው። በሌሎች በአምራች ዘርፎች፣ በኢንዱስትሪ፣ በቱሪዝም ዘርፎችም ሀገር ወደ ተሻለ ደረጃ መምጣት የምትችልባቸው መልካም ሂደቶች ላይ ስለመሆናቸው የተመላከተ ስለመሆኑ አይቻለሁ። በየዘርፎቹ ደግሞ ወደ በኋላ ላይ አሃዞችን መጥቀስ ከቻለ እናነሳቸዋለን። ሄደን መልካም እንግዲህ የኢትዮጵያን ኢኮኖሚ ስናነሳ በዋነኝነት የምናነሳው በተለይ ኢኮኖሚውን እያሳደገ ነው፣ ሀገርን እየቀየረ ነው ብለን የምንመለከተው የግብርናውን ሴክተር ነው። ባልደረባ ጌታቸር ደግሞ በዚህ የተካነ ይመስለኛል። በተለይ የግብርና ተኮር ፕሮግራሞችን ስለሚያዘጋጅ ነው። ማሳ የተባለ ፕሮግራም አዘጋጅ ነውና በግብርናው ሴክተር በ9 ወራት ያለውን አፈጻጸም እንዴት አየኸው? የግብርና ሚኒስትሩም ማብራሪያ ሲሰጡ ስለነበረ እንዴት አየኸው? አሪፍ ሀሳብ ነው ያነሳሽው ኤደን። ያው አንቺም እንዳነሳሽው እኔ ባለፉት 7 አመታት አካባቢ ወደ ገጠር የሚባል ፕሮግራም እናዘጋጃለን። በፊት ማሳ ነበረ። አጠቃላይ የኢትዮጵያን የግብርና ሁኔታ የተመለከቱ በእንስሳት ዘርፍ፣ በተፈጥሮ ሀብት፣ በሰብል፣ በመስኖ በመሳሰሉ ጉዳዮች ያው እንሰራለን። አንቺም እንደምታውቂው በቅርቡ አንቺም እንዳነሳሽው የ9 ወር አፈጻጸሙ ጋር ያለው ሀሳብም ወደ 6.1 በመቶ በዚህ አመት ግብርናው ያድጋል ተብሎ ይጠበቃል። ያንን የሚያሳይ ቁጥር ነው ያለው። ግን ከቁጥሩ ባለፈ እንዳልሽው የኢትዮጵያ የማክሮ ኢኮኖሚ አጠቃላይ ሁኔታው ቅድም እሱም እንዳነሳው በጥሩ ሁኔታ ነው የሚል ግምገማ ወይም ደግሞ ሪፖርት ሲቀርቡ ነበረ። ለዛ ደግሞ ማሳያ ተደርገው የተወሰዱት ቅድም አንቺ እንዳልሽው የውጭ ዕዳ የመክፈል አቅም ኢትዮጵያ እንደምታውቂው በተለይ ይሄ ትራንስፎርሜሽን ወይም ደግሞ ሪፎርም ሲጀመር የኢትዮጵያ የዕዳ መጠን ወደ የጂዲፒዋን 30 በመቶ አካባቢ የደረሰና ምናልባትም ምንም አይነት ብድር ማግኘት የማትችልበት እና የብድር ሪስክ ውስጥ የገባችበት ወቅት እንደነበረ የምናስታውሰው ነው። በጥቅሉ ያ ተቀንሶ
እንዳጠቃላይ ወደ 13.7 አካባቢ ያለውን የጂዲፒ ሼር ደርሷል የሚል ሪፖርት ነው የቀረበው በፕላንና ልማት ሚኒስትሯ በኩል ማለት ነው። እያንዳንዱ ያ ማለት ደግሞ በብዙ ሂደቶች ሊታይ የሚችል ነው። ወደዚህ የመጣበት መንገድ እንግዲህ የማክሮ ኢኮኖሚ ብልሽቶችን በማስተካከል የወጪ ንግዶችን በማስተካከል ምርትና ምርታማነትን ቅድም የተጠቀሱት 5ቱ ዘርፎችን በማስተካከልና በአጠቃላይ የማምረት የመወዳደር አቅምን በማሻሻል በአንጻሩ ደግሞ ብድር ሪስክ ውስጥ የሚያስገቡ እንደዚሁ ደግሞ አጠቃላይ የኢኮኖሚውን ጤናማነት የሚገዳደሩ ሁኔታዎችን በማስተካከል ጭምር የተወሰዱ እርምጃዎች ናቸው። እዚህ 9 ወር ሪፖርቱ አጠቃላይ የ10 ዓመቱም የሆም ግሮውን ኢኮኖሚ 2 ብለን የምንወስደውንም አጠቃላይ ማስተካከያ ላይ የሚያሳዩት ጉዳዮች የሚያሳዩት ማለት ነው። ከዚህ ውስጥ ልንጠቅሰው የምንችለው የግብርናው ዘርፍ ነው። የግብርናው ዘርፍ ቅድም እሱ እንደጠቀሰው ባለፉት ፖሊሲዎች ውስጥ ግብርና መር ኢኮኖሚ ተብሎ ሲታሰብ ግብርናው መጀመሪያ ያድጋል፣ ከዛ በኋላ ደግሞ ሌሎች የኢኮኖሚ ዘርፎች እያደጉ የሱን ድርሻ ወደ ሌሎች ኢኮኖሚዎች ሽፍት ያደርጋል የሚል ለረጅም ጊዜ የቆየ አስተሳሰብ ነበረ። ይህ አስተሳሰብ ግን በብዙ መንገድ በእርግጥ በምግብ ዋስትና የተሻሉ ለውጦች ነበሩት። እንደ አጠቃላይ ስንመለከተው ግን አንደኛው መሰረታዊ ችግር ላቦር ቤዝድ ነው። የኢትዮጵያ ግብርና ኋላ ቀር ነው፣ ከበሬና ከገበሬ የተላቀቀ አይደለም። በዚህ ምክንያት ግብርናው በራሱ ማደግ ስላልቻለ ሌሎች ኢኮኖሚዎችን መደገፍ የሚችልበት ስታተስ ወይም ደረጃ ላይ አልደረሰም ተብሎ ይታሰብ ነበረ። በዛ መንገድ እንግዲህ መንግስት በወሰደው እርምጃ ምንድነው የተካሄዱት? አንደኛ ግብርናው ወደ መካናይዜሽን ዘርፍ እንዲገባ፣ ሁለተኛ ከዝናብ ጥገኝነት ተላቆ አመቱን ሙሉ ማምረት የሚቻልበት በመስኖ አመቱን ሙሉ ማምረት የሚቻልበት መስኖ መጠቀም ትችላለች ኢትዮጵያ። በነገራችን ላይ ከመስኖ ባለፈ ይሄ የበልግ ዝናብ ተጠቃሚ ናት። ይሄንን የሚያስተካክሉ ፖሊሲዎች ብቻ ሳይሆን የስራ እርምጃዎች ግሪን ሌጋሲ እንደምታውቂው ነው። አልቲሜት ጎሉ የአየር ንብረት መዛባትን መከላከልና የዝናብ አቅርቦትንም ማሻሻል የሚል ሀሳብ አለው። ስለዚህ በዝናብ በበጋ ጭምር ማምረት ይቻላል። በመስኖ 2-3 ጊዜ እየተመረተ ነው። ከዛ ውጭ ደግሞ ለዋና ዋና ሰብሎች ትኩረት በመስጠት ጭምር በተከናወኑ ተግባራት ኢትዮጵያ ውስጥ ወደ አሁን ላይ ያለው የምርታማነት ደረጃ ከዋና ዋና ሰብሎች ብቻ በመኸር የሚመረተው ምርት ወደ 610 ሚሊዮን ኩንታል አካባቢ ደርሷል። የእንስሳት ምርታማነትን ለማሳደግ የዝርያ ማሻሻል ጋር ቀደም ሲል በአርባ ምንጭ ተግባራዊ የተደረገው በጠቅላይ ሚኒስትር ዶክተር አብይ አህመድ የታወጀው የሌማት ትሩፋትም የእንስሳት ዘርፉን የምግብ ዋስትናን በማረጋገጥ ረገድ በከተማ ግብርና ላይ ራሱ ያስመጣው አመቷል ተብሎ የሚታሰበው ሀሳብ በጣም ሰፊ ለውጥ ነውና አጠቃላይ የግብርናው ዘርፉ ከሪፖርቱ ባለፈ የግብርና ሚኒስትሩም የፕላን ሚኒስትሩም ካቀረቡት ሪፖርት ባለፈ የሚጠበቅበትን የስራ እድል ፈጠራ የኤክስፖርት ምርት ኢትዮጵያ ባለፉት አመታት ከቡና ያገኘችው ምርት ወደ 4.3 ቢሊዮን ዶላር የደረሰ ነው። ይሄ በቅድም በአብዛኛው የሪፖርት መጠኗ ከ3 ቢሊዮን ዶላር ያላለፈ ነበረ። በቡና ብቻ 4.3 ቢሊዮን ዶላር አግኝታለችና እንደ አጠቃላይ 5.3 ቢሊዮን ዶላር የተገኘበት ኤክስፖርትን ትልቅ ሼር ያለው ነው። በስራ እድል ፈጠራ ብትወስጁ ከ40 እስከ 50% የሆነ የሚፈጠረውን የስራ እድል የሚጋራ ነው። እንደምታውቁ አብዛኛው የገጠሩ ማህበረሰብ ክፍል በቀጥታም ይሁን በተዘዋዋሪ በግብርና የሚተዳደር ነው። ከዛ ውጪ ማኒፋክቸሪንግ ያድጋል ሲባል ማኒፋክቸሪንግ ግን ያለ ጥሬ ዕቃ ልታስቢው አትችይም። የማኒፋክቸሪንግ ውጤት ተብሎ የሚወሰደው ደግሞ ጥሬ ዕቃ ግብርና ነው። በሆርቲካልቸር ዘርፍ የሚመረቱት የስንዴ ምርታማነት እንደዚሁ ደግሞ የቢራ ገብስ ጋር ተያይዞ ያሉ ዋና ዋና ምርቶች የሚባሉት ይሄንን ለማሳደግ ቁልፍ ሚና እየተጫወቱ ነው። የግብርናው ሴክተር ባይዘ በጣም ሰፊ ነውና መውጣት ስለማልችል መመለስ እችላለሁ። መልካም እንግዲህ በጣም ኦልሞስት ሁሉም የሚባሉ ሴክተሮች ናቸው በ9 ወር ግምገማው ወቅት የተዳሰሱትና ሁሉንም ለማንሳት ትንሽ ሰዓትም ስለሌለን ይቸግረናል። ቀጥሎ ግን የቱሪዝም ጉዳይ በተለይ ደግሞ አዲስ መነቃቃት እያሳየ የመጣው ሴክተር በቱሪዝሙ ስር ሆኖ ምንድነው ቱሪዝም ኮንፈረንስ በጣም እየተጠናከረ መምጣቱን ተመልክተናልና አስቀድሞም በግልጽ የሚታዩ ሀገራችን በጣም ትልልቅ የሚባሉ ዓለም አቀፍ መድረኮችን እያዘጋጀች ነው የነበረችው። ስለዚህ እነዚህን ጠቅለል አድርገን በ9 ወር ውስጥ ደግሞ የቱሪዝም ሚኒስትሩ ያቀረቡት ሪፖርት አለ። እሱን እስቲ አጠር አድርገን እናንሳና ወደ ሌሎች ጉዳዮች እንሄዳለን። መልካም እንግዲህ ቀደም ሲል አጫጭር መረጃዎችን ጥቆማ ሰጭን የዋሊያን ጉዳይ እንደ ትልቅ ስሜታችን ያዝ አድርጎናል። ስሜታችን የያዘን እንዲሁ ከመሬት ተነሱ አይደለም። እንደ ሀብት የምንቆጥራቸው እንደ ትልቅ ጸጋ የምናነሳቸው ጉዳዮቻችን በቀጥታም በተዘዋዋሪ ከቱሪዝም ዘርፍ ጋር የተያያዙ ናቸው። በዓለም አቀፍ ደረጃ እንግዲህ በሚዳሰስም በማይዳሰስም ቅርጽ በጣም ከፍተኛ ቅርስ ያስመዘገብ ነው ኢትዮጵያ ነች። ምናልባት ቁጥሩን እርግጠኛ ከሆንኩ ወደ 13 የሚደርሱ ቅርሶችን በዓለም አቀፍ ደረጃ አስመዝግበን ቱሪስቶችን እያስጎበኝ እንገኛለን። ያም ሆኖ ግን በዓለም አቀፍ ደረጃ ካለን ጸጋ ካለን ሀብት ካለን በዓለም አቀፍ ደረጃ ካለን ስም አንጻር ግን ቱሪዝም ዘርፍ እንደ አንድ ሴክተር መስሪያ ቤት ተደርጎ ካልሆነ በስተቀር ኢኮኖሚውን ሊደጉም በሚችል ሊደግፍ በሚችል መንገድ የለማ ዘርፍ አልነበረም። ከዚህ በፊት በተለያዩ ሚኒስቴር መስሪያ ቤቶች ጋር አብሮ ራሱን ችሎ ሳይሆን ተደብሎ ከስፖርት ጋር ከባህል ጋር
አብሮ ተያይዞ የሚሄድ ዘርፍ ነበር። ይህን የሚያክል ትልቅ አቅምና ጸጋ ኑሮን ግን ተዘንግቶ የነበረ ዘርፍ ነውና በተለይ ከ2010 በኋላ ለውጥ ብለን የምናነሳው አሁን ያለው ሀገራዊ ሁኔታ የቱሪዝም ዘርፍን ቀድም ካነሳናቸው 5 የኢኮኖሚ ምሰሶች ውስጥ አንደኛው ዘርፍ አድርጎታል። ይህም ትልቅ መነሳሻ ነው። ዘርፉን በደንብ ለመጠቀም እንዲቻል፣ ችግሮችን ለመፍታት እንዲቻል ከዚህ ቀደም የመጣንባቸው መንገዶች አይተን አስተካክለን መልካሙን የመልማትና የእድገት መንገድ እንድንከተል ከጸጋዎቻችን ከቱሪዝም ዘርፍ እንድንጠቀም የተጀመረ የመጀመሪያው ውሳኔ ዘርፉን ራሱን ችሎ እንዲመራ ማድረግ ነው። የመጀመሪያው ትልቁ እንቅስቃሴና ቱሪዝም ራሱን ችሎ በሚኒስቴር መስሪያ ቤት ደረጃ እንዲደራጅ ከዚህ ቀደም ደግሞ ኦልሞስት ከግማሽ ምዕተ ዓመት ያክል የዘለቀ የቱሪዝም ፖሊሲ አለ። ያልተሻሻለ ከጊዜ ጋር ተወዳዳሪ እንድንሆን ያላስቻለን ቴክኖሎጂዎችን መጠቀም ከዘመን ጋር ራሱን ችሎ እንዲወዳጅ ያላደረገ ዘርፍ ሆኖ ቆይቷልና ይህንን የቱሪዝም ፖሊሲ በማሻሻል ረገድ ሰፊ ስራዎች ሲሰሩ ቆይቷል። የዘንድሮ ዓመት መነሻ ካደረግን ከዚህ ቀደሞ በተለይ በጠቅላይ ሚኒስትሩ ሀሳብ አመንጭነት በአዲስ አበባ ከተማ የተጀመረው የሸገር ለልማት ከዛ ትውልድ ለልማት እየተባሉ የቱሪዝም መዳረሻ ስፍራዎቻችን የማልማት ከቱሪዝም ዘርፉ የምናገኛቸውን ትሩፋቶችም ከፍ የማድረግ እንቅስቃሴዎች ነበሩ። በዘንድሮ 9 ወራት በተለይ ቀደም ሲል እንዳነሳሽው የቱሪዝም መዳረሻ ልማቶቻችን አልምተን ከቱሪዝም ዘርፍ የምንጠቀምበትን እድል ከማስፋት ባሻገር በአማራጭነት አሁን ዘመን እየመጣባቸው ያሉ ቱሪዝም ዘርፎች አሉ። የጤና ቱሪዝም፣ የኮንፈረንስ ቱሪዝም ብለን በዘርፍ ደረጃ የምናነሳቸው ጉዳዮች አሉና ከነሱ እንድንጠቀም ሰፊ ጥረት እየተደረገ ይገኛል። አዲስ አበባ ብቻዋን ከቱሪዝም ዘርፍ የዚያቱ የኮንፈረንስ ቱሪዝም መዳረሻ ለመሆን ሰፊ ጥረት አድርጋለች። በቅርቡ ያስመረቅ ነው የአዲስ ኢንተርናሽናል ኮንቬንሽን ማዕከል ትልቅ ስፍራ ይሰጠዋል ተብሎ ይታወቃል። በዓለም አቀፍ ደረጃ እንግዲህ የሚጎበኙ ቦታዎቻችን ስላሉ ብቻ ሳይሆን ለመምከሪያነትም ለሀሳብ ማንሸራሸሪያነትም ምቹ የሆኑ አውዶቹ ይፈለጋሉ ለኮንፈረንስ ቱሪዝም። ይህን በማድረግ ረገድ ከተማው አዲስ አበባ በሀገር አቀፍ ደረጃ ሰፊ ጥረቶች ነው እየተደረጉ የሚገኙት። የዛሬ ዓመት ያስመረቅ ነው የአድዋ ድል መታሰቢያም ቅርስን አኑሮ ታሪክን ለቀጣዩ ትውልድ ከማሻገር ኃላፊነቱ ባሻገር በጣም በርካታ የኮንፈረንስ ማስተናገጃ ስፍራዎች ያሉት ማዕከል ሆኖ እንደተመረቀ እናስታውሳለንና በተለይ በ9 ወራት ውስጥ ብቻ በዚህ በኮንፈረንስ ቱሪዝም አዲስ አበባ ከተማ ከ60 በላይ ሁነቶችን አስተናግዳለች። እነዚህ የ60 በላይ ሁነቶች ገሚሶቹ ምናልባትም በአፍሪካ ለመጀመሪያ ጊዜ የተደረጉ ናቸው። የከተሞችን ማንሳት እንችላለን። እንዲሁም ከመከላከያ ባለፈው ከ3 ወር በፊት የተካሄዱን በዚሁ በአድዋ ድል መታሰቢያ ማንሳት እንችላለንና ከ60 በላይ ዓለም አቀፍ ኮንፈረንሶች የተስተናገዱበት ይህም በ9 ወራት በተለይ ባለፈው ዓመት የተካሄደ የቱሪዝም ልማት ስራ ላይ የተገኘ ውጤት ነው ብለን ማንሳት እንችላለን። ከተማችን አዲስ አበባ እንግዲህ የቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል በየአመቱ ከ10 ሚሊዮን በላይ መንገደኞችን ታስተናግዳለች። ግን እንደ መሸጋገሪያ ነበር የምትቆጠረው፣ አትጎበኝም። እንደ ቱሪዝም መዳረሻ እንደ ኮንፈረንስ ማዕከል አትቆጠርምና ከሌሎች ልክ እንደ ኪጋሊ፣ ኬፕታውን የመሳሰሉ ሌሎች በአፍሪካ የኮንፈረንስ ቱሪዝም መዳረሻ ከሚሆኑ ከተሞች እኩል ለማሰለፍ መልካም እንቅስቃሴ ላይ ትገኛለች። የኮሪደር ልማቱም ይህንን ደገፍ በማድረግ ረገድ የራሱን ድርሻ ይወጣል። ወደ በኋላ ላይ የምናነሳው በዚህ በቪየትናም ሃኖይ የተካሄደው የፒ4ጂ ኮንፈረንስ እንግዲህ የቀጣይ ዓመት 5ኛውን አዘጋጅ ሀገር አዲስ አበባ ሆና ተመርጣለች። ይህ እንግዲህ ከምንም የመጣ አይደለም። ከተማዋ እንዲሁም በሀገር አቀፍ ደረጃ ላይ ለቱሪዝም መዳረሻ ልማት፣ ለኮንፈረንስ ቱሪዝም፣ ሌሎች ከቱሪዝም ጋር ተያያዥ የሆኑ ጉዳዮች ምቹ የሆነች መምጣቷ እንግዲህ መነሻ ያደረገ ነው ብለን እናስባለንና በቱሪዝም ዘርፍ ልክ እንደ 5ቱ የኢኮኖሚ ምሰሶነቱ በፖሊሲ ደረጃ የተደገፈ በሌሎች የልማት ስራዎችም የተሻለ አበርክቶ እንዲኖር በማድረግ ሂደት ውስጥ ተስፋ ሰጪ ሂደት ተመልክተናል። በ9 ወር ውስጥ እንግዲህ ቀጣይ ቱሪዝም ደግሞ ከጸጋዎቹ ከትሩፋቶቹ እኩል ለሀገር የሚያበረክተው አስተዋጽኦ በዛው መጠን ከፍ ይላል የሚል እምነት አለን። እንግዲህ መልካም ቀጥሎ የምናነሳው ጉዳይ የፕሮጀክቶች አፈጻጸም በዚህ በ9 ወር ግምገማ ወቅት በትኩረት የታየ ጉዳይ ነውና በተለይ ለአብነት የምንጠቅሰው በጣም በርካታ ፕሮጀክቶች ቢኖሩም በታቀደላቸው ጊዜ በታቀደው ጥራት ሊጠናቀቁ የቻሉ ፕሮጀክቶች ቢኖሩም የህዳሴ ግድብ ግን እንደ ሀገርም ያለው ትርጉም በጣም ከፍተኛ ነውና ከ98 በመቶ በላይ ህዳሴ ግድብን ማጠናቀቅ የተቻለበት እንደሆነም በዚህ ሪፖርት ተጠቅሷልና ይህንንስ እንዴት ልናየው እንችላለን? ምን ትርጉም አለው? እንደምታውቂው በተለይ 2010 ለውጥ ተብሎ የሚነሳው ሀሳብ ከመጣ ወደዚህ እንደ ችግር እንደ ስብራት ታይተው ከነበሩት አንዱ ቁልፍ ችግር ተብሎ የሚወሰደው የፕሮጀክቶች አፈጻጸም ፕሮጀክቶች መዘግየት፣ በዚህ መዘግየት ምክንያት ደግሞ ቅድም የጠቀስነውን የእዳ ጫና ጭምር ያስከተሉ በርካታ ፕሮጀክቶች የመሰረት ድንጋያቸው የተለያዩ ቦታዎች ተቀምጦ አንዳንዶቹ ፊዚቢሊቲያቸው ደግሞ የምንድነው ጠቀሜታቸው የማኔጅ ማድረግ እንችላለን የሚባሉ ጉዳዮች ሳይቀር ሳይጠኑ ተሰርቶ የተጀመሩ ፕሮጀክቶችና የተፋዘዙ አገሪቱን ለኪሳራ የጣሉ ፕሮጀክቶች አፈጻጸም እንደነበረ የተገመገመ ነው። ይህንን ለመቀየር ደግሞ የሚያስችሉ የፕሮጀክት አፈጻጸም የፕሮጀክት ማኔጅ የሚያደርግ ስራ በአገሪቱ ሲሰራ ነበረ።
በዛ ምክንያት በርካታ ፕሮጀክቶች በፍጥነት እየተፈጸሙ እንደምታውቂያቸው በርካታ ትልልቅ ፕሮጀክቶች የተመረቁበት ወቅት ነው። በዚህ አመትም እንግዲህ በተለይ ላለፉት በርካታ አመታት የኢትዮጵያውያን እንደ ኩራት እንደ ፍላግ ተደርጎ ሲወሰድ የነበረው በፖለቲካም በዓለም አቀፍ ጫናም ጭምር ትልቅ ችግር ሲያስከትል የነበረውና ኢትዮጵያውያን ከመንግስት ጋር ተባብረው በቁልፍ ጉዳይነት ይዘው ሲሰሩት የነበረው የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን አቅም ብቻ የተሰራው ምንም አይነት የውጭ ፋይናንስ ያልተደረገበት ኢትዮጵያም ለአፍሪካም ለራሷም ለዓለምም የምታበረክተው በዜጎቿም በራሷም ጥረት የምታበረክተው ትልቅ ፕሮጀክት ተደርጎ የሚወሰደው የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት እንግዲህ በቅርቡ እንመርቃለን ብለዋል ክቡር ጠቅላይ ሚኒስትሩም በፓርላማ ሲናገሩ ከወራት በኋላ የሚል ሀሳብ ነው የሰጡት። ስለዚህ ፕሮጀክቱ ኦልሞስት ታሪክ ሆኗል የሚል ሀሳብ ነው የሰጡት። ይሄ ምንድነው የሚያሳየው ያልሽ እንደሆነ የፕሮጀክቶችን ስብራት በማከም የሚያስፈልገውን ኢንተርቬንሽን በነገራችን ላይ የታላቁ የኢትዮጵያ ህዳሴ ግድብ የምታስታውሽ ከሆነ በርካታ ብር ፈሰስ የተደረገበት ነው። የፕሮጀክቱን ግንባታ የሚያከናውነው ተቋም ጭምር ካሳ ይከፈለኝ ተብሎ በጣም በብዙ ዩሮ በመዘግየቱ ምክንያት ዩሮ ተከፍሎ ያ ፈንድ ተደርጎ አጠቃላይ የወጣው ወጪ ተጨምሮና በርካታ ጉዳዮች ጣልቃ ተገብቶበት የፕሮጀክት ማስተካከያ ተወስዶ ከዓለም አቀፍ ጫናው ጋር ተደምሮ በርካታ ሂደቶችን ያለፈ ፕሮጀክት ነው። እንዲቀለል ያለ ፕሮጀክት አይደለም። የዚህ መፈጸም እንግዲህ አንደኛ ኢትዮጵያ በእንደዚህ አይነት ፈተና ውስጥ እንደዚህ አይነት ፕሮጀክቶችን መፈጸም መቻሏ ለሌሎች አርአያ የሚያደርጋት ነው። ለሌሎች አርአያ ከመሆኗ ባለፈ በኢኮኖሚ ረገድ ብናየው ኢትዮጵያ በቅርቡ አሁን በ9 ወር ውስጥ በኤክስፖርትነት ገቢ ካገኘችበት ዘርፍ አንዱ የኃይል ዘርፍ ነው። እንደውም በጣም ከፍተኛ እድገት የታየበት ካልተሳሳኩ ቁጥሩን ልታረም ይችላል ከ180 በመቶ በላይ ጭማሪ የታየበት የውጭ ምንዛሬ ከኃይል ዘርፉ ተገኝቷል። ይሄን ያገኘችበት ነው። ስለዚህ በኃይል ኤክስፖርት አንድ ትልቅ ገቢ አለ። ኢትዮጵያ ውስጥ እያደገ ያለውን የማኒፋክቸሪንግ የኢንዱስትሪያላይዜሽን ሂደትም እንደዚሁ በመደገፍ ረገድ የኃይል ሚናው ትልቅ ነው። ያ ብቻ ሳይሆን ኢትዮጵያውያን የኃይል አቅርቦታቸው የተሟላ አይደለም። 60% የሚሆኑት ቁጥሩ ከፍ ዝቅ ሊል ይችላል። በቅርቡ በተደረገ ጥናት ሊያልፍ ይችላል። መብራት እንደማያገኙ የሚታወቅ ነው። ያንን ማሻሻል የሚችል ሲግኒፊካንስ ያለው ነው። ከታላቁ የኢትዮጵያ ህዳሴ ግድብ ባለፈ አስተውላችሁ ከሆነ ምናልባት ሁላችሁም ኢትዮጵያ ውስጥ የሚጀምሩ ፕሮጀክት በጣም በከባድ ፍጥነት ነው እያለቁ ያሉት። የሀላላ ኬላ መውሰድ እንችላለን። እዚህ አዲስ አበባ ቅድም የተጠቀሱ ፕሮጀክቶችን ማንሳት እንችላለንና ቀን ተቀምጦላቸው ዴይ ኤንድ ናይት የሚሰሩ ናቸው። የኮሪደር ልማት ውስጥ ምናልባት በምሽት ሄዳችሁ ከሆነ እኛ በምሽት ወቅት ስናደርግ ሌሊቱን ሙሉ የሚሰሩ ኢንጂነርስ በርካታ ሰራተኞች በርካታ ሰዎች እናያለን እና ይሄ አዲስ የስራ ባህልን የተፈጠረ ነው። ጎንደር ባለፈ ሄጄ ነበር። የጎንደር የኮሪደር ልማትን ለማየት ማታ በጨለማ ሲሰራ ነበር። አዲስ የስራ ባህልን የፈጠረ ነው። ወደ ጅማም እንደምታውቂው የጅማ አባጅፋር ቤተ መንግስት በዚህ ከታደሱት ፕሮጀክቶች መካከል ናቸው። እነዚህን በፍጥነት የማጠናቀቅ ባህሉ ምንድነው? ወጪ መቀነስ ብቻ አይደለም። ኢትዮጵያ በዚህ ፍጥነት ካልሰራን በኢትዮጵያ ውስጥ ያለው የኢኮኖሚ እድገትም ያለው ውስብስብ ችግር ለመውጣት የሚያስፈልገው በዚህ ፍጥነት አዲስ የስራ ባህል አምጥቶ ወደ ስራ ካልተገባ በስተቀር ለውጥ ማምጣት እንደማይቻል የተረዳ አካሄድ ነው እየተሄደ ያለውና ይሄንን ሂደት ነው የሚያሳይሽ። በስራ ባህል ኢኮኖሚውን ቆጣቢ በመሆን ወጪ ቆጣቢና አጠቃላይ ደግሞ የሲግኒፊካንታቸውን ማለት ይሄ ምንድነው የሚሰሩ ፕሮጀክቶች ለሀገር ያላቸውን ፋይዳ ትኩረት ተደርጎ በመስራቱ ኢትዮጵያ በፕሮጀክት አፈጻጸም ደረጃ ትልቅ የሚባል ለውጥ እያመጣች ነው። በኢኮኖሚም በማህበራዊ ዘርፍ የምትገነባቸው የፕሮጀክት አፈጻጸሞችም በጣም ከፍተኛ ለውጥ እያመጡ ያሉ ናቸው። መልካም እንግዲህ የ9 ወር ሪፖርቱ በጣም ብዙ በርካታ ጉዳዮች የተነሱበት ናቸው። ሁሉንም ልንዳስሳቸው ስለማንችል የተወሰኑ ጉዳዮችን ለማየትና እንደዚሁ በጥቅሉ ለማንሳት ነው የሞከርነው። ተመልካቾቻችን ቀጥሎ የምናነሳው የጠቅላይ ሚኒስትሩን እንደዚሁም የልኡካቸውን የቪየትናም ጉብኝት ነው። እንግዲህ ከሰሞኑን ሰፋ ላለ ረዘም ላለ ጊዜ በቪየትናም ቆይተው ጠቅላይ ሚኒስትሩ የተለያዩ ጉብኝቶችን አድርገው ተመልሰው መጥተዋልና የሁለቱን ሀገራት ግንኙነት እንዴት ልናየው እንችላለን? ለኢትዮጵያስ ምን ትርጉም አለው? ከቪየትናም ጋር በዚህ ደረጃ ግንኙነቷን ማጠናከሩ ትላለህ አቡ? መልካም እንግዲህ የቪየትናምና የኢትዮጵያ ግንኙነት ከማንሳታችን በፊት ቪየትናም እንዴት ነው እንደዚሁ ምሳሌ መሆን የቻለችው የሚለው ጉዳይ የተወሰኑ ሀሳቦችን ለማንሳት ያክል ቪየትናም ብዙዎቻችን የምናውቃት በቪዲዮና በፎቶዎች ላይ ጦርነት ውስጥ በጣም አስከፊ የሆነ የምስል ገጽታ ያላት ህጻናት እርቃናቸውን ሆነው ጦርነት እየሸሹ የሚሄዱባት አይነት ፎቶ በዓለም አቀፍ ደረጃ መነጋገሪያ የሆነ በጣም
የጦርነትና የትርምስ አምሳያ ሆና ለዘመናት የቆየች ሀገር ነች። በተለይ ከ1959 እስከ 63 ለ4 ዓመታት እንደ አውሮፓውያን አቆጣጠር የዘለቀው የዚህ አሜሪካና ቪየትናም ጦርነት እጅጉን በጣም አጎሳቁሏታል ብቻ ሳይሆን በጣም ከፍተኛ የሆነ ሰብአዊ ጉዳት ያስተናገደችበት ምናልባት በአሃዝ ደረጃ ይሄው ጦርነት ከ970 ሺህ እስከ 3 ሚሊዮን የሚደርሱ ወታደሮችና ንጹሃን ዜጎችን የበላ ጦርነት ነው። እጅግ በጣም አስከፊ ተብለው ከሚጠቀሱ የዓለም ጦርነቶች ውስጥ ቪየትናም ያስተናገደችው ጦርነት በጣም ተጠቃሹ ነው ማለት ይቻላልና ከዚህ ጊዜ ጀምሮ እንዴት እያገገመች እንደመጣች ታሪኮቿና የኢኮኖሚ መርታዎቿን ስታይ አንዳንዴ በፊልም ደረጃም ሊገለጽ የሚችል ለሌሎች ሀገራት ምሳሌ ብቻ ሳይሆን እንደ ትልቅ ልምድ ሊቀመርባት የሚገባ አይነት ሀገር ሆናለች ማለት እንችላለን። ቪየትናም እንደሚታወቀው የደቡብ ምስራቅ እስያ ሀገር ነች። አካባቢው ለወንጀል የተጋለጠ ለሌሎች የጦርነት ተመሳሳይ ሆኑ ከዚህ ከሰላም እጦት ጋር የተያዘ አካባቢ እንደሆነ ይታወቃል። በአንጻሩ ደግሞ ከፍተኛ የሆነ የገበያ እድል ያለው ስትራቴጂክ የሆነ ቦታ እንደሆነ ይታወቃልና ቪየትናም ከዚሁ ከጦርነት ከውድመት ተስፈንጥራ በተወሰኑ ዓመታት ምናልባት ግማሽ ምዕተ ዓመት በዘለቀ ዓመት ውስጥ ነው እንግዲህ ዛሬ በዓለም አቀፍ ደረጃ መካከለኛ ገቢ ያላት በዓለም አቀፍ ደረጃ የተትረፈረፈ ምርት ካላቸው ሀገራት ውስጥ ቀዳሚ መሆን ችላለች። በተለይ እኛውን የምንኮራበት ደረታችን የምንነፋበት ቡና የቪየትናምን ያክል አናምርትም። አሁን ባለው ሁኔታ ከብራዚል ቀጥላ በዓለም አቀፍ ደረጃ በቡና ምርት የምትጠቀስ ሀገር ቪየትናም ነች። እጅግ በጣም ጸጋዎቿን መጠቀም ሀብቶቿን ዞር ብሎ ማየት እና አሳታፊ የሆነ ነገን የተለመ እቅድና ስትራቴጂ በመንደፍ ረገድ ቪየትናሞች ከፊት የሚገጥሙ ሀገራት ናቸው። ፖለቲካል ስርዓታቸው የሶሻሊስት ሊባል የሚችል ማህበረሰባዊ ሊባል የሚችል አይነት ነው። መሰባሰብን ምናልባት በብዙዎቹ የፖለቲካል አረዳዶች ቁጥብነትን ሊገልጽ የሚችል አይነት የፖለቲካ ስርዓት ያላት ይልቁንም ግን በኢኮኖሚው ረገድ መታ የሆነች አገር ነችና አሁን ባለው ሁኔታ በተለይ ከ2017 እንደ አውሮፓውያን አቆጣጠር ጀምሮ እስከ 2024 ባለው ሀዝ በአማካኝ እንግዲህ የ5.1 በመቶ እድገት እያስመዘገበች የመጣች እጅግ በጣም ምንድነው መኪና ሲነዳ የቁም ንዳው እንደሚባለው አይነት ኢኮኖሚው ላይ በጣም በፍጥነት እያደገች የመጣች ሀገር ነች። የ2024 አሃዝ እንኳን ብንመለከት የ7.1 በመቶ እድገት ያስመዘገበችበት ሀገር ነች። እጅግ በጣም ምሳሌ መሆን የሚችል ሀገር ነች። ከኢትዮጵያ ጋር ሊያመሳስላት የሚችል የተወሰነ ገጽታ አላት። በተለይ ቀደም ሲል ያነሳ ነው ምርትን በደንብ አጋብሶ መሬቶቿን በደንብ በማረስ ረገድ ሀብቶቿን በመጠቀም ቡና ትልቅ ሀብት አላት። ሩዝ ከፍተኛ አምራች ነች ከቻይና ቀጥላና ያላትን ሀብት በደንብ መለየት ላይ በምን የትኛው ዘርፍ ላይ በደንብ ማደግ እንችላለን። ቀደም ሲልኛ የግብርና ጉዳይ ያነሳን ነበር። ለዘመናት የቆየው ግብርና መሪ ኢኮኖሚ ብቻ ሀገርን ተሸክሞ ሊያሻግር እንደማይችል ቪየትናም ማሳያ ነች። ግብርናዋ ቀዳሚ ነው። በዛውም መጠን ደግሞ ማኑፋክቸሪንግ አምራች ዘርፉ የሚባለው በዛው መጠን ነው። ይሄ እየተጠቀምኩት ያለውን ስልክ አይፎን በዓለም አቀፍ ደረጃ በከፍተኛ ደረጃ ውድ የሚባልና ተመራጭ ስልክ ነው። ይህንን ጨምሮ ከአሜሪካን ኩባንያዎች ጋር አብራ አክሰሰሪዎችን የምትሰራ የምታመርት ሀገር ሆናለች። በዓለም አቀፍ ደረጃ ላይ ተመራጭ የሆኑ የማሽኖች አሉ። እንዲሁ ከሮቦቲክስ ጋር በተያያዘ በዓለም አቀፍ ደረጃ ምሳሌ መሆን የምትችል ሀገር ነች። በግብርናው በቴክኖሎጂም በአምራች ዘርፉ ላይ ምሳሌ መሆን የምትችል ሀገር ነች ቪየትናም። እንግዲህ የጠቅላይ ሚኒስትሩ ወደ ሃኖይ ጉዞ እንግዲህ ከኢትዮጵያ ጋር በብዙ መልኩ ሊያመሳስል የሚችል ነው። እሳቸው እንግዲህ ሃኖይ ሲገቡ የመጀመሪያው ከፍተኛ መሪ ናቸው፣ ጠቅላይ ሚኒስትር ናቸው። እንግዲህ በከፍተኛ አመራር ደረጃ ኢትዮጵያና ቪየትናም ግንኙነት አልነበረንም። ከ3-4 ዓመት በፊት ምናልባት የቪየትናም ፕሬዚደንት እዚህ ነበሩ። ርዕሰ ብሔሩ ይፋዊ ጉብኝት ነበራቸው። በርዕሰ መንግስት ደረጃ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ኢትዮጵያዊ መሪ ናቸው። ሃኖይ በመጎብኘት ሁለትዮሽ ግንኙነታችን ቀደም እንዳልኩት ጸጋን በደንብ በማየት ነገን የተሻለ ደረጃ ላይ ለመድረስ መካከለኛ ገቢ ከፍ ካለ ወደ ብልጽግና መንገድ ለመሻገር ቪየትናም ምሳሌ መሆን የምትችል ሀገር ነች። ህዝቧ በጣም ቁርጠኛ ህዝብ ከመንግስት እቅድና ራዕዮች ጋር አብሮ መጓዝ የሚችል ህዝብ ነው ያላት። ነገን መተለም የሚችል ሁሉንም ዘርፎች አሟጦ መጠቀም የሚችል ስርዓተ መንግስት ያላት ሀገር እንደመሆኗ መጠን በእርግጥም ኢትዮጵያችን የደቡብ ምስራቅ ሀገር እንግዲህ አይኗ ተመልክታ መሄዷ በጣም ወቅታዊ ነው ብዬ አስባለሁ። ኢትዮጵያ ቀደም ሲል ካነሳ ነው የማክሮ ኢኮኖሚ ማሻሻያዎች ከግብርና ዘርፍ ከአምራች ዘርፎች ከሌሎች የቱሪዝም ዘርፎች ጋር በተያያዘ እንግዲህ የቪየትናም ተመራጭ ሀገር ነች ማለት ይቻላል። 50 ዓመት የዘለቀ ግንኙነት አለን። በ1976 እንደ አውሮፓውያን አቆጣጠር ነው እንግዲህ ግንኙነት የጀመርነው ከቪየትናም ጋር 400 ቢሊዮን የአሜሪካን ዶላር አመታዊ የኤክስፖርት ምርት አላት ቪየትናምና በዚህ ረገድ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሃኖይ የነበራቸው ቆይታ እጅግ በጣም ትልቅ ፋይዳ ይኖረዋል። ቪየትናማውያን ኩባንያዎች ወደኛ መጥተው ምርት እንዲያመርቱ አሁን በሐዋሳ ኢንዱስትሪ ፓርክ ውስጥ እንደገባ የሚነገርለት አንድ የሶላር ምርት የሚያመርት የደቡብ ኮሪያ ኩባንያ ዋና መቀመጫው ሃኖይ ይገኛልና ይሁን እነዚህን ኩባንያዎች ሌሎችንም ኢትዮጵያ ለመሳብ እንደ ትልቅ እድል ትጠቀምበታለች። በእርግጥም ደግሞ ቪየትናም ከወረቀት ያለፈ በተግባር ሊመሰከር የሚችል ምሳሌ የሆነች ሀገር ነችና በእርግጥም የጠቅላይ ሚኒስትሩ ጉዞ ፍሬ ያፈራል ብዬ ተስፋ አረጋለሁ በሁሉም ዘርፎች ላይ
ምሳሌዎቿን እንግዲህ ኮርጀን የተሻለ ሀገር መሆን የምንችልበትን እድል ይፈጥርልናል ብዬ ተስፋ አረጋለሁ። በትክክል እንግዲህ ቀደም ሲል አንተም እንዳነሳው ቪየትናም የተነቃቃ ወይንም ጠንካራ የኤክስፖርት ልምምድ ያላት ሀገር ናት። ከዛ ባሻገር በግብርናውም እንዳነሳው የባንክ ኢንዱስትሪዋን በባንኩ ዘርፍም በጣም ሞዴል መሆን የምትችል ሀገር ናት። ከዛ ባሻገር ደግሞ በሀገር ውስጥ የሚመረቱ አምራች ኢንዱስትሪው የሚያቀርበው አቅርቦት ኮንሱም የሚያደርግ መጠቀም የሚችል ደግሞ የራሱን የሀገር ምርት መጠቀም የሚችል ዜጎች ያሉበት ሀገር መሆኑ ለቪየትናም ኢኮኖሚ እድገት መሰረት እንደሆነ ይነገራል። ከዚህ ጋር በማያያዝ እንዴት ነው በተለይ ጠቅላይ ሚኒስትሩ በዛ የነበረው ቆይታ ውጤታማነት ወይንም የተደረጉ ስምምነቶችን በአጭሩ እናንሳ። ምንድነው ዘርዘር ያሉትን ሀሳቦች ወንድም ያንስቷቸዋል። የቪየትናም ጉብኝት ጋር ቀደም ሲል እንደተጠቀሱት በሞስት ወደ ግብርና፣ የቴክኖሎጂ እንደዚሁ ደግሞ አጠቃላይ ከችግር እንዴት ነው የወጣቸው የሚለው ሶስቱ ኮንሴፕቶች ለኢትዮጵያ እንደ ሞዴል የሚወሰዱ ናቸው። የግንኙነት ታሪካቸው እንደተጠበቀ ሆኖ ማለት ነው። የተለያዩ የስራ ኃላፊዎች ሲያነሱ አስቤ ለማየት ሞክር ያለው አንዱ ጉዳይ ምንድነው በተለይ ኢትዮጵያ ውስጥ ከግብርና ጋር እየተከናወነ ያለው የዚህ የሆርቲካልቸር ወይም ደግሞ የአትክልትና ፍራፍሬ እንደዚሁም ከአበባ ልማት ጋር ተያይዞ ያለውን ዘርፍ በማዘመን በኩል ቪየትናም የተሳካላት ሀገር ናት። ከታችኛው ግራስሩት ጀምሮ በማቀዝቀዣ እስከ ኤክስፖርት ስታንዳርድ የሚቀርብበት መንገድ አንዱ ኢትዮጵያ እንደ ጥሩ ልምድ ልትወስደው የምትችል ነው። እንደምታውቂው የኢትዮጵያ የሆርቲካልቸር ዘርፍ አሁን በመነቃቃት ላይ ያለ ነው። ነገር ግን በመዘመን ቴክኖሎጂን አብዝቶ በመጠቀም ረገድ አሁንም ብዙ ርቀት የሚቀረው ቴክኖሎጂ ስለሆነ ኢትዮጵያ ያንን አዶፕት ማድረግ ትችላለች ነው። ሌላው ሊነሳ የሚችለው የዚህ የኢንቨስትመንት ኤፍዲአይ የሚባለው የቀጥታ ኢንቨስትመንት ቴክኖሎጂያቸው ማኔጅ የሚያደርጉበት መንገድም እንደዚሁ ኢትዮጵያ ልትማርበት የሚችል ነው። እንደምታውቁው የኢትዮጵያ ኢንዱስትሪ ፓርኮች የውጭ ቀጥታ ኢንቨስትመንትን ለመሳብ ምቹ ናቸው። ነገር ግን አንዳንድ ለምሳሌ አንድ የውጭ ቀጥታ ኢንቨስትመንት ለሚጠቀምበት ወይም ደግሞ ኢንቨስት ላደረገበት ሀገር የበለጠ ጠቃሚ የሚያደርገው ሞር አገሪቱ ውስጥ ያለውን ጥሬ ዕቃ መጠቀም ሲችል አገሪቱ ውስጥ ያለውን የህብረተሰብ ክፍል ወይም ደግሞ የሰው ኃይልና የካፒታል መጠቀም የሚችላቸውን ነገሮች አሟጦ ከተጠቀመ በኋላ ባስገዳጅ ሁኔታ ከውጪ የሚመጡ ማቴሪያሎችን ሲጠቀም አጠቃላይ ድምር ውጤቱ ኢንቨስትመንትን ለተቀበለችው ሀገር የበለጠ ጠቀሜታ ይኖረዋልና በዚህ ረገድ ከውጪ የሚመጡ ኢንቨስተሮችን ከሀገር ውስጥ ባለሀብቶች ጋር ከሀገር ውስጥ ካለው አማራጭ ጋር በማስተሳሰር ረገድ ቪየትናም የሄደችበትን ርቀት ኢትዮጵያ አዶፕት ብታደርገው ወይም ደግሞ ወደ መኮረጅ ብትችል ጥሩ ለውጥ ታመጣለች ተብሎ ይታሰባል። በዚህ ረገድ እንደ ጥሩ ነገር ሊወሰድ የሚችለው ለምሳሌ የኢትዮጵያ በእንስሳት ሀብት የምትታወቅ ሀገር ናት። የቆዳ ኢንዱስትሪዎቻችን ግን ገና አልዘመኑም። ከውጭ ቆዳ ጥሬ ዕቃ ሳይቀር ያስገባሉ ማለት ነው። ይህንን በማስቀረት ኢትዮጵያ ውስጥ ያለውን ጥሬ ዕቃ አብዝተው እንዲጠቀሙ የማድረግ ቴክኖሎጂን በመጠቀም ረገድ ትልቅ ነው። ቅድም እንደተባለው የቡና ኤክስፖርቷ ምርቷ ትልቅ ኢትዮጵያ ልምድ ልትወስድበት የምትችል ነው። የምግብ ዋስትናን ለማረጋገጥ ታልሞ እየተሰራ ያለው የኢትዮጵያ የሩዝ ምርትም በዚህ ረገድ ከቪየትናም ትልቅ እውቀት ያገኛል ተብሎ ይጠበቃል። ስማርት ሲቲም ቅድም ተጠቅሰው እንዳያቸዋቸው ኢትዮጵያ ውስጥ ኦልሞስት ጀምረዋለች የስማርት ሲቲ ግንባታን። ይህንን ደግሞ ግንባታውን ለማፋጠን ከዛ የሚወሰዱ ትምህርቶችን ለመውሰድ እንደዚሁ በዚህ ረገድ አጠቃላይ ትልቅ ትምህርት ማግኘት የምትችል ናቸው። የተለያዩ ቅድም እንደተባለው የድጋፍ ስምምነቶች ተከናውነዋል። የግብርና ሚኒስትሩ ሲያወሩ እንደሰማሁት ክቡር ጠቅላይ ሚኒስትሩ በተለይ በሩዝ ልማት ዘርፍ በአጠቃላይ በቴክኖሎጂ ዘርፍ የቪየትናም ባለሀብቶችም እንደዚሁ በመንግስት ደረጃ ድጋፍ እንዲኖር የቴክኖሎጂ ድጋፍ ማድረግ እንዲችሉ የልምድ ሼር እንዲያደርጉ ኢንሲስት ሲያደርጉ ነበረ። ይህም ለኢትዮጵያ አሁን ላለው የብዝሃ ኢኮኖሚ እድገት ውስጥ ትልቅ ሚና ይኖረዋል ተብሎ የሚጠበቅ ነው እና በአጠቃላይ የቪየትናም የጠቅላይ ሚኒስትሩና ልኡካቸው ወደ ቪየትናም ያደረጉት ጉብኝት ፕራክቲካሊ መሬት ላይ ምንድነው ያለው ኢትዮጵያ ትላንት ከአንድ አመት ከሁለት አመት በኋላ የነበረችበት ችግር ብቻ ሳይሆን አሁን ያሉም መጠነኛ ችግሮችን እንዴት ተሻግራ በፍጥነት ወደ የቪየትናምን አካሄድ የሄደችውን መንገድ እንዴት መሄድ ትችላለች እና ያመጣችውን ለውጥ እንዴት ማምጣት ትችላለች የሚለውን በተግባርም አጠቃላይ ደግሞ በዚህ በዲፕሎማሲ ሂደቱ ለውጥ በማምጣት የተሻለ ውጤት ማምጣት የምትችልበትን መንገድ ትልቅ በር የሚከፍት አይነት የጉብኝት ሂደት ነው ብዬ ነው የምወስደው። መልካም እንግዲህ በመጨረሻ የቪየትናምን ጉዳይ ስናነሳ የነበረውን ቆይታ ስናነሳ የፒ4ጂ የዓለም አቀፍ ጉባኤ በቀጣይ በኢትዮጵያ ሊካሄድ ታቅዷልና ፒ4ጂ ራሱ ምንድነው የሚል ጥያቄ ያጭር ይችላልና ፒ4ጂ ምንድነው ለኢትዮጵያ ውስጥስ መካሄዱ ምን ትርጉም ይኖራል? በተለይ ሀገራችን ከምትሰራው አረንጓዴ አሻራ ተግባር አንፃር ሁለቱም ፒ4ጂ እንግዲህ በዓለም አቀፍ ደረጃ ሀገራትና ተቋማትን በአንድ ጥላ ስር ለማሰባሰብ የተቋቋመ ነው። በቅርብ የተቋቋመ
ማዕቀፍ ነው። ዋነኛ ትልቁ ትኩረቱ ምንድነው? ቀደም ሲል ባልደረባችን የሚሰራው አይነት የግብርና ስራዎችን በተለይ ከተፈጥሮ ሀብት ጥበቃ ጋር ማስታመም ከዚሁ ከተፈጥሮ ሀብት ጥበቃና የኢንዱስትሪ ልማት ስራዎችን አብሮ ማስታመም ከተፈጥሮ ሚዛኖች ጋር አብሮ ማስታረቅ ስራዎችን በፖሊሲ በስትራቴጂ እንዲሁም በፋይናንስ ድጋፎች ሀብት የማሰባሰብ ዓላማ ኑሮት የተቋቋመ ማዕቀፍ ነው። ቪየትናም እንግዲህ ከዚህ ቀደም ደቡብ ኮሪያ ሌሎች የተወሰኑ 3 ሀገራት አስተናግደውታል። ይህን ጉባኤ የተመረጡበት ትልቁ ምክንያትም ከአካባቢ ጥበቃ ጋር በተያያዘ እድገትና ምርታቸውን ከከባቢ አየሮቻቸው ከአካባቢ ጥበቃ ስራዎቻቸው ከተፈጥሮ ሀብት አጠባበቅ ስትራቴጂዎቻቸው ጋር የተቀዳ አይነት ዝግጅት ያደርጋሉ። ከዚሁ ጋር ምሳሌ መሆኑ የሚችሉ ሀገራት ስለሆኑ ያስተናገዱት ቪየትናም ቀደም ሲል እንዳነሳ ነው ግብርናን መሸከም ማሳደግ ብቻ ሳይሆን ከዘመኑ ከማኑፋክቸሪንግ ከኢንዱስትሪ ከአምራች ዘርፉ ጋር አብሮ በማስታመን በማስታረቅ ረገድ ስም ያላት ሀገር እንደሆነች ይታወቃል። አምስተኛው ጉባኤ እንግዲህ ፊቱን ወደ አዲስ አበባ ከተማ አዙሯል፣ ወደ ኢትዮጵያ ሀገራችን። እንግዲህ ለመመረጧ ትልቅ ምክንያት አለው። ያደጉ ሀገራትም ጭምር በማዕቀፍ ጥላ ስር የተሰበሰቡበት እንዲያስተናግዱ ፍላጎትና መሻት ያላቸው አደረጃጀት ነው። ግን ኢትዮጵያ በዋናነት በተግባር የተደገፈ ልማትና እድገት በተለይ ከተፈጥሮ ሀብት ጥበቃ ጋር ዘላቂ ልማቶችን ከተፈጥሮ ሀብት ጋር አብሮ በማዳበልና አብሮ በማስታመም ረገድ ምሳሌ መሆኑ የሚችል ለውጥና እድገት እያሳየች ያለች ሀገር ነች። አረንጓዴ አሻራን ማንሳት እንችላለን። በጥቂት ዓመታት ውስጥ የቀየረውን ከባቢ አየራችን ብቻ ሳይሆን ነገን ከኢትዮጵያ ተሻግሮ አህጉርና ዓለም አቀፍን መታደግ የሚችል ስነ ምህዳር በመፍጠር ረገድ ይኸው ኢኒሼቲቭ ትልቅ አስተዋጽኦ እንዳለው ይታወቃል። ኢትዮጵያ በተግባር የተደገፈ ልምዶቿን ለነዚሁ ተሳታፊዎች ለማሳየት እድል የሚፈጥር ነው ተብሎ ይታሰባልና ኢትዮጵያ በዚህ ረገድ እየሄደችበት ያለው በጎ የሆነ ከነገ ጋር የታረቀ ከፈተናዎች ጋር አብሮ ማስታመም ያስቻለ የአረንጓዴ ልማት ስራዋንም አብሮ ለማሻገር የሚያስችል ነውና ትልቅ እድል ነው። ቀደም ሲል ካነሳ ነው ከኮንፈረንስ ቱሪዝም አንጻርም ራሱን የቻለ እድል ይዞ ይመጣል። መልካም። ቀደም ሲል ያነሳ ነው ሀሳብ አለ። የሱዳንን ወቅታዊ ጉዳይ እናነሳለን ብለን ነበር፣ ሰዓታችን ስላለቀ ነው። ከሰሞኑን የአፍሪካ ህብረት ያወጣው መግለጫ አለና የአፍሪካ ህብረት ሚና የሱዳንን ቀውስ በመፍታት ረገድ ምን ይጠበቅበታል ብለህ ታስባለህ? ባጭሩ እናንሳና እናጠቃልላለን፣ ሰዓታችን ይላል። ያው እንግዲህ የሱዳን ቀውስ ቀደም ሲል እንደተባለው የሚታወቅ ነው። የአፍሪካ ህብረት ሚናም በተለይ በርካታ ፖሊሲዎች አሉት። ከጠመንጃ የጸዳች ከተኩስ የጸዳች አፍሪካን በመመስረት ረገድ ትልቅ ሚና ይጠበቅበታል። እንደተባለው ያወጣቸው መግለጫዎች አሉ። ከመግለጫው ባለፈ ግን በሱዳንም እንደዚሁ በአፍሪካ ውስጥ ያሉት ቀውሶች በሰላማዊ መንገድ ተፈተው አፍሪካ ጥይት የማይጮህባት ለዜጎቿ ሰላምና ልማት ያለባት አህጉር እንድትሆን በማድረግ ረገድ ሚናውን አጠናክሮ መቀጠል አለበት። ለዚህም እንግዲህ ህብረቱ ያው ቀደም ሲል እንደሚታወቀው በተለይ ኢትዮጵያም ውስጥ የነበረውን ችግር በመፍታት ረገድ አፍሪካውያን ችግሮቻቸውን በራሳቸው የመፍታት አቅማቸውን ማጎልበት አለባቸው ከሚባለው ጋር ሁላ በማያያዝ አጠቃላይ በሱዳን ውስጥ ያለው ቀውስ እንደምታውቂው ዓለም አቀፍ ትኩረትም እየሳበ ነው። ግን በዛ ልክ አይደለም አሁን ሪስፖንስ እየተሰጠ ያለውና ችግሩ እንዲቆም የአንበሳውን ድርሻ ወስዶ ግጭቱ እንዲቆም በማድረግ ረገድ ከፍተኛ ሚና ይጠበቅበታል የሚል ሀሳብ ነው ያለኝ። መልካም፣ ሰዓታችን ስላለቀ ነው። አቡቻሌ ከአዲስ ሚዲያ ኔትወርክ ስለመጣህ በጣም እናመሰግናለን። ከዚህ በኋላ እንደማጠፋ ተስፋ አደርጋለሁኝ። ጌታቸው ጥበቡ የኢቢሲ ጋዜጠኛ ነው። እኔም ሜደኑ ታላዚሁ ኢቢሲ ነጸብራቅ ፕሮግራም ላይ ታቁኛላችሁ። ስለተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። እናንተንም እንኳን አደረሳችሁ ማለት እፈልጋለሁ። ተመልካቾቻችንም መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። መልካም ጊዜ ነው።